እድለኛ እኮ ነኝ። ሁሌ ስራ ስወጣ በጠዋት የምትሸኘኝ የታለች? ታዲያ ብቻን ከመሄድ አይሻልም? ታዲያ እኔ የምልህ ለምን ቆይ እንደዚህ ሲናገሩ ዝም የምትላቸው? ታላቅ ወንድማቸው እኮ ነህ። ምን ምርጫ አለኝ ብለሽ ነው? ያው እነሱ መጥፎ ተናገሩኝ ብዬ መቼም መጥፎ ነገር ልናገራቸው አልችልም። ቢሆንም ግን ከኔ የሚጠበቅ እነሱን እንደ ታላቅ መምከር ማስተማር ነው። በጣም የሚገርም ሰው ነህ። ግን ግዴታዬ እኮ ነው። እኔ ለእህቴና ለወንድሞቼ የማልሆነው የለም። ስስነት ነው። ጥሩ ወንድም ነህ። እኔ የምልህ ቆይ ግን እንደ እህት ነው የምታይ? ቆይ ምን አባቷ ሆና ነው ወገቧን ታጥቃ ለሱ የምትከራከርለት? ተዋት እባክህ። ምንም ብትሆን እናታችን ልጅ ነች። እኔም እስካሁን ዝም ያልኩት ይሄን ብዬ ነበር። አሁን ግን አላረፍ ካለች ምን እንደማደርግ አሳያታለሁ። ቆይ ዝም በል እሰራላችኋለሁ። እንዴ ምን አይነት ጥያቄ ነው? አይ እንዲሁ ለማወቅ ያክል እንዴ ታውቂ የለ ያላንቺ እኮ ማንም የለኝም። ሲከፋኝ የምታጽናኘኝ የምታማክሪኝ ውዷ የማከብርሽ እህቴ እኮ ነሽ። የወንድሞቼ እህት ማለት የኔም እህት ማለት እኮ ነሽ። የግድ እህትና ወንድም ለመሆን ከአንድ እናት ከአንድ አባት መወለድ አይጠበቅብንም እኮ አይደል? በቃ ምን እዚህ ድረስ ነው ልመለስ። በወሬ ይዤሽ እንደውም እዚህ ድረስ አስመጣሁሽ። ሰላም ወይ። መልካም ቀን። ሀሳብ መጥቶልኛል። ምን አይነት ሀሳብ? ሳሚን እዚህ ቤት እንደምንም አድርገን እንዲወጣ ማድረግና የአባታችንን ንብረት ለብቻችን መውረስ። እንዴት አድርገን? እሱ ለኔ ተው። አንተ ብቻ እኔ አድርግ የምልህን ታደርጋለህ። እሺ እኔ አድርግ ያልከኝን ከማድረግ ወደ ኋላ አልልም። ስለዚህ እህታችንን አሳምነን ዛሬ እዚህ ቤት የሆነ ዝግጅት ማዘጋጀት አለብን። ግን እንዴት አድርገን ነው የምናዘጋጀው? በጣም ጥሩ። ጧት እንደዛ እናድነው አይደል ሄደው። ስለዚህ መጠጥ አዘጋጅተን ቤቱን ፏ አድርገን እንጠብቀዋለን። ከዛስ ምን ልናደርግ ነው? ይኸውልህ እየነገርኩህ እኮ ነው። ሲመጣ ወንድማችን ጧት በጣም አናደን ነው የሄድከው። ስለዚህ ይቅርታ ማዳ አዘጋጅተን ጠበቅን። ስለዚህ ይቅርታ አድርግልን ወንድማችን፣ ታላቃችንን ማክበር ነበረብን ብለን ይቅርታ እንጠይቀዋለን። እሱ ደግሞ እንደምታውቀው ጅል ነው፣ እሺ ይላል። ከዛም በኋላ ያለውን ነገር ደግሞ ለኔ ተው። አንተ ብቻ በዚህ ሀሳብ ተስማ። መልካም እሺ ይሁን። እሱ እንዳይቱ ነው የሚያይ። እኔ ደግሞ በጣም አፈቅረዋለሁ። እንዴት አድርጌ ብነግረው ነው የሚገባው? ወንድሞቼ ደግሞ ለውርስ ብለው ይጠሉታል። አብሯቸው እንዲኖር እንኳን አይፈልጉም። አምላኬ ወይ እባክህ እባክህ አንተ ጠብቀው።
እንዴት? ይኸውልህ ወንድሜ እሱ ስራውን እየሰራና እንደፈለገ እየሆነ እኛን ግን አንድ ቀን ዞር ብሎ አይቶን አያውቅም። ለእኛ ብሎ ይሆናል። ጅል ነው የምር ጅል። ይኸውልህ እንደዚህ ዝም ይልና የሆነ ቀን ሚስቱን ያመጣል። ከዛስ እኛን ከዚህ ቤት መንቅሮ አውጥቶ ጎዳና ይጥለናል። ከዛ ምንድን ነው የምናደርገው እኛ? ይህ እንዴት ማገናዘብ ያቀታል እንዴ? ለምን ወንድማችን አይደለ እንዴ? ሮዲያ ያባቱ ልጅ እኮ ነህ። ስለዚህ ለአንተ ቅንጣት አይጨነቅልህ። ይልቁንስ እኔ አድርግ በምልህ ሀሳብ እንስማማና የሚሆነውን አብረን እናያለን። ሰርፕራይዝ! እንዴ ምንም በማስመልከት ነው ወንድሜ? በጣም አስቀይሜያለሁ። እንዴ አይገባም። ወንድሜ እኮ ነው። ምንም ብታስቀይመኝ ጧት እንደዛ መናገር አልነበረብኝም እና በጣም አስቀይሜያለሁ። ችግር የለውም ወንድሜ፣ ይቅር ብያለሁ። እኔ ሲጀመርም አልተከፋም ወንድሜ አይደለም። በጣም አመሰግናለሁ። ምንም ቢሆን እኮ ታላቃችሁ። እውነት ደስ ብሎኛል። ምን ታንጃንተስ ትንሽ በቃ አረፍ በሉ። ወደዚህ ጠጋ በለች። ረዥም ነኝ ብለህ ነው ዘይድ? ደርሳለሁ። ማን ይፈተኝ ነገር እንደ ዛሬ አስደስታችሁኝ አታውቁም። አንተ ጠዋት እንደዛ በጣም ዛሬ
ሰላም እንደምናችሁ። ተዋናይ ኃይለማርያም ገብረ መስቀል ወይም ዮዮ እባላለሁ። ከእናንተ ጋር በነት ደግሞ በዚህ ሾርት ሲኒማ አዲስ የዩቲዩብ ቻናል ላይ የሚቀርቡ ለእናንተ አዝናኝ ጭብጥ ያላቸውና ጥሩ የምንላቸውን ትምህርቶች ወደ እናንተ በፊልም ደረጃ እናደርሳለን። እንዲሁም እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉ እንድትቀላቀሉ ቤተሰብ እንድትሆኑ ከወዲሁ እጠይቃለሁ። መልካም የመዝናኛ ጊዜ